በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያምና ለሕንጸታ ቅድስት ቤተ ክርስቲያን ዓመታዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ውድና የተከበራችሁ ኦርቶዶክሳውያን የቻናላችን ቤተሰቦች የፊታችን ሰኔ 30 የሚከበረውን የመጥምቀ መለኮት የቅዱስ ዮሐንስን በዓለ ንግሥ በሸንኮራ ደብረ መንክራት ቅዱስ ዮሐንስ ቤተ ክርስቲያን ማክበር የምትፈልግ ሁሉ በማኅበራችን በቤተ ዘንባባ የጉዞ ማኅበር አዘጋጅነት ወደዚህ ታላቅ የፈውስና የበረከት ቦታ ጉዞ ስለተዘጋጀ አብራችሁን መሄድ የምትፈልጉ በዚህ ባስቀመጥንላችሁ ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ። ከዚህ በማስከተል በወርሃ ሰኔ 21 በዕለተ ሰንበተ ክርስቲያን የሚጸለይ የእመቤታችንን የውዳሴዋን ምስጋና እንደዚሁም የመልክ ምስጋናዋን መልክአ ኤዶምንና የዕለቱን ስንክሳር እንደሚከተለው እናሰማችኋለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላከ ቅዱሳን ልዑል እግዚአብሔር ከእኛ ጋር ይሁን። የእመቤታችንም ምልጃዋና ጸሎታ አይለየን እስከ ዘላለሙ ድረስ አሜን። አባታችን ቅዱስ ኤፍሬም ሶርያዊ የደረሰው የእመቤታችን ምስጋና 7ኛ ክፍል። የእሁድ ውዳሴ ማርያም። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ። ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ 2ኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ አስቀድሞ በይሁዳ ነገረን። ለአዲስ ኪዳንም አስታራቂ ሆነ። በከበረ ደሙ ፈሳሽነት ያመኑትንና ንጹሐን የሆኑትን ወገኖች ሁሉ አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጥጣለን። ከማይነቅዝ እንጨት የተቀረጸ በውስጥና በውጪ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔርን ቃል ይመስልልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጽሕት በራሷ በሰራት። በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ። መለኮቱን አዋህዶ ያለ ርኩሰት ባንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ከአንቺ ሰው የሆነው ቃል ኃጢአታችንን የሚያስተሰርይልንና አበሳችንን የሚደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ የንጹሕ ወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ኅብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለው ብርሃንም የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥም ከአንቺ ሰው የሆነው ነው።
በመምጣቱም በጨለማና በሞት ጥላ ውስጥ ለምንኖር ለኛ ብርሃኑን አበራልን። በልዩ የጥበቡ ምስጢር ሰው በመሆን የልቦናችንን እግር ወደ ሰላም መንገድ አቀናልን። ቅድስት ሆይ ለምኝልን። ቡሩክ ከቤተ መቅደስ ይዞሽ የወጣ እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንት አንቺ ነሽ። ፍም የተባለውም ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸውም ከአንቺ ሰው የሆነና ራሱን የተወደደ መሥዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔርን ቃል የወለድሽልን መልካሟ ርግብ ማርያም ሆይ ደስ ይበልሽ። ከእሴይ ሥር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር ነበረች። ያለ ዘር ሰው ሆነ ያዳነን እውነተኛ አምላካችንን ክርስቶስን የወለድሽልን ሆይ አንቺም እንደርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ሁሉ ትበልጫለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነቱ የባህሪያችን መመኪያ አንቺ ነሽ፣ ለሰውነታችንም ሕይወትን የምትለምኝልን ነሽ። ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱን ብዛት ኃጢአታችንን ያስተሰርይልን ዘንድ። ቅድስት ሆይ ለምኝልን። የእመቤታችን የቅድስት ድንግል ማርያም ምልጃዋና ጸሎቷ በረከቷና የእናትነት ፍቅሯም ከሁላችን ጋር ይሁን። የልጇን ምሕረት ቸርነት አይለየን ለዘላለሙ አሜን። ከዚህ በማስከተል በዚህ በዕለተ ቀኗ የሚጸለይ የመልኳን ምስጋና መልካ ኤዶምን እንደሚከተለው እናሰማችኋለን። ሰላም ለዝክረ ስምኪ በአምሃ እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እመቤቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ። የኔ የአገልጋይሽ ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጪኝ። ሰላም ለዝክረ ስምኪ ሀሊብ እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እልሻለሁ። ድንግል እመቤቴ ሆይ ርግቤ ርግቤ እያለ የሚያመሰግንሽ የጥበበኛው ሰለሞን ርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግቢኝ። ከብዙ በጎ በጎ ሥራዎች አንዱ መስጠት ነውና። ልብኪ የዋህ እመቤቴ ማርያም ሆይ ኃጥእን ለጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው። ድንግል እመቤቴ ሆይ ስለዚህ ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ስንቱን እነግርሻለሁ፣ ሐዘኔን ጭንቀቴንም አንቺ ታውቂያለሽና። ከመ ከማኪ ማርያም እመቤቴ ማርያም ሆይ ከነቢያትና ከጻድቃን ከሰማዕታትም ወገን ቢሆን ከቶ እንዳንቺ የምወደው ማንም የለም። ድንግል እመቤቴ ሆይ አንቺን መጠጊያ ስላደረግኩ በአንቺ ከመታመን በቀር ሥራዬ የኃጢአት ብቻ ሆኗልና
ለእርዳታዬ ፈጥነሽ ድረሽልኝ። ይትህደግኒ አቂበ እመቤቴ ማርያም ሆይ በምሄድበት ጎዳና በማድርበትም ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳሉና። ሀበሆር ኩሪ እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበትም በዚያ ቸርነትሽ ጠባቂ ሁነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ በአንድ ዘርዝሪ። ንኢ ማርያም እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደፍ በማየ ንስሐ ንጹሕ የማኃጢአት ታደርጊን ዘንድ በረድኤት ወደ እኔ ቅረቢ። እያንዳንዳችንንም በሥላሴ ስም ባርኪን። ድንግል እመቤቴ ሆይ እንደ እኔ ያሉትን ኃጥአኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። ንኢ ማርያም እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። ንኢ ማርያም እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራስ ወርቅ አንቺ ነሽ። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍና ልበቢስ ግን በከንቱ ይጠላሻል። ዳሩ ግን በመከረው ተንኮል ምክር በወጥመዱ ራሱ ይጠመድ። ንኢ ማርያም እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጠረባት የቅዱስ ቁርባንን አዝመሪያ ያፈራሽ ገራሂት ሆይ ከትጉሃን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም የወደዳትን መልሳ ታጠፋለች። በወጥመዷም አስገብታ ብዙውን ሕዝብ በመርዟ እንደገደለች ይህን ሥራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣጥሰሽ ጣይልኝ። ንኢ ማርያም እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙትም የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ትተይኝ ይሆንን? ትንቂኝስ ይሆንን? እንግዲያስ የልቤን ሐዘን ለማን ነግረው ይሆን? ንኢ ማርያም እመቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ በየዘመኑ በየዕለቱም ሁሉ ማሪኝ፣ ይቅርም በይኝ። አንቺ ከማርሽኝ ይቅር ካልሽኝ የሚፈርድብኝ ማን ነው? በሥጋና በነፍስ የሚፈርድ ልጅሽ ነውና። በስዕለኪ እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጪ ዘንድ እማልድሻለሁ። ድንግል እመቤቴ ሆይ የሥጋና የነፍስን ችግር ሁሉ ከእኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ ይገኝ ዘንድ እኔ በደለኛው አገልጋይሽ እማልድሻለሁ። አተከስኩኪ እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከተል እኔ ኃጢአተኛና ጎስቋላ አገልጋይሽ አሳዘንኩሽ ይሆንን? ድንግል እመቤቴ ሆይ
ታዲያ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና መሐሪዋ እናቴ ሆይ ይቅር በይኝ፣ አረጋጊኝ እንጂ አትተይኝ። እመቤቴ ማርያም ሆይ በመሴሰንና የዝሙት ሥራ በመስራት ሐሰት በመናገር አሳዘንኩሽ ይሆንን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላዔ ሰብእ በጥርኝ ውሃ ብቻ ገነት ለመግባት በቅቷልና። ሩሩሃ እመቤቴ ሆይ አደፍ ጉድፍ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላል። ድንግል እመቤቴ ሆይ ሁልጊዜ በጎ በጎ ነገርን አድርጊልኝ፣ እንደ ሥራዬ ግን ሞት ይገባኝ ነበር። ነገር ግን ንስሐ የምገባበት ጥቂት ጊዜ ታገሺኝ። እናንተ በዚህ ዓለም ያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷም ጥላ ስር የተጠለለ ዘማዊ ወይንም ሴሰኛም ቢሆን ፍጹም ድንግል ይሆናልና። ተአምርኪ ብዙኃ እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ የሆነ ልዩ ልዩ ተአምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ እኔን ከርታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩሩሃ እናቴ ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። ተአምርኪ ብዙ እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ ብዙ የሆነ ተአምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዛነቢያው ድንኳን ነሽ። እኔም ንስሐ ሳልገባ እንዳልሞት ዕድሜን ትጨምሪልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ። እመቤቴ ማርያም ሆይ ከሐዘን የምታረጋጊኝ፣ እርጅናዬን በወጣትነት የምትለውጭልኝ፣ ዘመን የማይቆጠርለት ሕፃን በማኅፀንሽ አደረ። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና ጸሎትና ዕጣንን እንደዚሁም ቅዱስ ቁርባንን በማቅረብ ጊዜ እኔን አገልጋይሽን ለማጽናናት በዚህ ቦታ ተገኚ። ስምኪ ድንግል እመቤቴ ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችንም ብልህና ትጉህ ያደርጋል። ድንግል እመቤቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘኔ ታረጋጊኝ ዘንድ ፈጥነሽ ወደ እኔ ነይ። ንዴተ ሥጋ ወነፍስ እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ ዕንቁ ስምሽን ከክብር መዝገብ ወይንም ሳጥን ወስጄ ገንዘብ አደረግኩ። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። አፈወ ሃይማኖት እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥበት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽታ አንቺ ነሽ። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማይ ነሽ። የፍቅርሽ ጼና መዓዛ እንደ ነጭ ዕጣን መዓዛ ሸተተኝ። በፍቅርሽ ወይን ጣዕምም ልቦናዬ ይደሰታል። አበዊነ ቅዱሳን እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ። መድኃኒታቸው የሆንሽ አንቺንም መልካም ፍሬን አፈሩ። ድንግል እመቤቴ ሆይ ለደካማው የመጠጊያ ተራራ ነሽና
ጻድቅስ በበጎ ሥራው ይድናል። እንደኔ ያለው ኃጥእ ግን መሸሻውና መጠጊያው ከአንቺ በቀር ወዴት ነው? ሰላም ለመልክዕኪ እመቤቴ ማርያም ሆይ መጻሕፍት እንደተናገሩት የእግዚአብሔርን ስነ ራእይ ለሚመስለው ለስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል የሽቱ ሙዳይ አንቺ ነሽ። የሚወዱሽ የሚያከብሩሽም ሁሉ በረከትሽን ያግኙ፣ የሚጠሉሽ የሚንቁሽ ግን ፈጥነው ይጥፉ። ስብሐት ለኪ የአብ ሙሽራው ማርያም ሆይ ለአንቺ ሰላምታ ይገባል። የወልድ እናቱ ማርያም ሆይ ለአንቺ ሰላምታ ይገባል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ላንቺ ይገባሻል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቂብኝ። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቂኝ፣ ከመከራ ሥጋ ከመከራ ነፍስ ሰውሪኝ፣ ለዘላለሙ አሜን። በወርሃ ሰኔ 21 የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድኅነት የተደረገባት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶችም በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንደዚህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባዔ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን እዘዟቸው አሏቸው። እንደዚሁም አዘዟቸው። በሱባዔውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየአገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእነርሱም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንደዚህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንድታንጹ የፈቀድኩባት ቀን ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ታቦትና መሠረቷን ወሰነላቸው። ከእነርሱም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከ ተፈጸመ ድረስ ድንጋዮች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ነዋየ ቅዱሳቷን አልባሳቷንና መሠዊያዋን አዘጋጀ። ከዚህም በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳስ ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋውን ደሙን ያቃብሏቸው ዘንድ አዘዛቸው። እንደዚህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውን ደሙን ለሐዋርያት አቀበላቸው። እንደዚህም አላቸው፣
በዚች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ ዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ኢየሱስ ክርስቶስ ከእነርሱ ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያንን የሚያሳንጹ ሆኑ። በቂሳርያው ሊቀ ጳጳሳት በባስልዮስ ዘመን እንደዚህ ሆነ። በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያንን በሠራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳን ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብን ቃል ተናገረ። ወዲያውኑም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለአንድ ሰዓሊ ሰጠው። እመቤታችንም ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው። እርሱም ከአመፀኛ ሰው እጅ ወስዶታልና እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱን በቀኝ የአንዲቱን በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተች ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያንም በታላቅ ደስታ መጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዛቸው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸው የእመቤታችን የቅድስት ድንግል ማርያምን ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭን አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያኗ በከበረችበት በሰኔ ወር በ21 ቀን ነው። በዚችም ቀን እንደዚህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውንም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራሽ፣ ነገር ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባትም በደልሽን ይቅር ይልሽ እንደሆነ አላት። በዚያም ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷም የረከሰች ስትሆን ወደ ቤተ ክርስቲያን መግባት እንደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በሥጋም እንድትወልደው ላደረገ
ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን በድንግል ማርያም አማላጅነት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከእንዴናው ገዢ ከአርያኖስ ጭፍሮች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሡን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የከሃዲውን ንጉሥ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ፀጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመናው እስኪደቅ ድረስ እንዲደበድቡ ታዘዘ። እርሱም የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከስቃዩ አዳነው፣ ጤነኛም አደረገው። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ በቀር ሌላ አምላክ የለምና አንተ ከሃዲ ሰው እፈራለሁ። ያን ጊዜም ይዞ ጽኑ ስቃይን አሰቃየው፣ በመጋዝም መግዞ ሰቀለው። ከዚያም በኋላ ሥጋው እንደ ሰም ቀልጦ እንደ ውሃ እስከሚፈስ በብረት ምጣድ ውስጥ አበሰለው፣ ከከተማ ውጭም ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለምንም ጉዳት አንስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ ሰው እፈር ብሎ ጮኸ። ይህንንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት በአማላጅነቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነው የእስክንድርያ ሊቀ ጳጳሳት አባ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀትን ተጠመቀ። እርሱም ድቁናን ሾመው፣ ደግሞም ቅስናን ሾመው። የቤተ ክርስቲያንንም ትምህርትና ሕግ ጠንቅቆ ተማረ። አባ ሜሊዮስም ባረፈ ጊዜ ይህን አባት መርጠው በእስክንድሪያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያክል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ሜሮን የተገኘበት ቀን ነው። ዳግመኛም የአስታፍን አጽም የተገኘበት ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአባቶቻችን አምላክ ለልዑል እግዚአብሔር ክብርና ምስጋና ይድረሰው። የእመቤታችን የቅድስት ድንግል ማርያም ምልጃዋና ጸሎቷ ሁላችንን ይጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።